የዩክሬን ወታደሮች በሞት ቀጠና ውስጥ ገብተዋል አለች ሩሲያ። የሩሲያ ጦር ያመረታቸውና ያሰማራቸው ድሮኖች የዩክሬን ወታደሮችን 1200 ኪሎ ሜትር በሚረዝመው የጦር ግንባር ውስጥ በሞት ቀጠና ውስጥ ከተዋል ስትል ነው ሩሲያ አስገራሚ ዝርዝር መረጃ ያወጣችው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ዩክሬንን በጊዜ ሊያውም በፍጥነት ምርጫ ማካሄድ አለብሽ ብለው እየገፋፏትም እያስጨነቋትም መሆኑን ሮይተርስ ዘግቧል። በአቡዳቢም በማያሚም ሲገናኙ ምርጫውን በፍጥነት ማከናወን አለባችሁ ብላ አሜሪካ እየገፋች መሆኑ ታውቋል። ይህ ደግሞ ከፑቲን ፍላጎት ጋር የተጣጣመ እንደሆነ የታወቀ ነው። ዋሽንግተንና ሞስኮ በዚህ ጉዳይ ላይ በአንድ ገጽ ተቀምጠዋል እየተባለ ነው። ይህ ትብብር ያስፈራው አውሮፓ ደግሞ 20ኛውን ማዕቀብ በሩሲያ ላይ ለመጣል ዝግጅት ላይ ይገኛል። የአውሮፓ ህብረት ሩሲያ የሚገባት ጫና ነው፣ በዚህ ቋንቋ እናናግራታለን ማለቱን ቀጥሏል። በገዛ አባላቱ የኃይል ቀውስ ፈጥረሃል ተብሎ የተከሰሰው ብራሰልስ አሁንም ከሩሲያ ጋር መተናነቅን ምርጫው አድርጓል። የዩክሬን ጀነራሎችን በተመለከተ የወጣው መረጃም ብዙዎችን አስደንግጧል። የዩክሬን ጀነራሎች በሚሊዮን ዶላር የሚያወጡ የመከላከያ ኮንትራቶች ውስጥ እጃቸውን አስገብተው በሙስና ተጨማልቀዋል ተብሏል። የሀገሪቱ የብሔራዊ የጸረ ሙስና ቢሮና አቃቤ ሕግ ጽሕፈት ቤት በመተባበር በጀነራሎቹ ላይ ክስ ሊመሰርት እንደሆነም ተሰምቷል። ይህ እንደተጠበቀ ሆኖ ቻይና ከኔቶ ኃይሎች ጋር ከፍተኛ ፍጥጫ ውስጥ ገብታለች። አነጋጋሪው የቻይና ሚሳኤልም በኔቶዋ ሀገር በአውሮፓ ህብረቷ አባል እንደተተከለ ታውቋል። ብራሰልስ ግራ ገብቶታል። የኔቶዋ ሀገር የቻይና መሳሪያ ይምጣልኝ ብላ መታጠቋም ቻይና ኔቶ ድረስ እጇን እየዘረጋች እንደሆነ አመላካች ተደርጎ ተወስዷል። በሌላ ግንባርም ከአሜሪካ ጦር ጋር ቻይና ተፋጣለች። ከቻይና 16 ኪሎ ሜትር ርቀት ላይ በምትገኝ አንዲት ደሴት ላይ የአሜሪካው ባሊስቲክ ሚሳኤል ሊገጠም መሆኑ ተነግሯል። ይህም ፍጥጫውን አብሶታል። የአሜሪካና የኢራን ጉዳይም አሁንም አልተቋጨም። ሁለቱ ሀገራት ልንተማመን አልቻልንም ብለው የመጀመሪያውን ዙር ውይይት ያለምንም ስምምነት ቋጭተውታል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የዩክሬን ወታደሮች በሞት ቀጠና ውስጥ ገብተዋል አለች ሩሲያ። ይህንን የተናገሩት የሩሲያ ጦር ኃይሎች ኢታማዦር ሹም አሌክሳንደር ሲሪስኪ ናቸው። ሲሪስኪ ይህንን የተናገሩት ለጀርመን መገናኛ ብዙሃን ነው። ቀለል ካሉትና አጥፍተው ከሚጠፉት ድሮኖቻችን በተጨማሪ የተራቀቁትና እጅግ ከፍተኛ ጥፋት የሚፈጽሙት ድሮኖች የዩክሬን ወታደሮችን አደጋ ውስጥ ከተዋቸዋል ሲሉ ወታደራዊ መኮንኑ ተናግረዋል። እንደ ላንሴት እና ጌራን የመሳሰሉት ድሮኖች የዩክሬን ወታደሮች እንደ ልብ እንዳይንቀሳቀሱ ስለማድረጋቸውም ተናግረዋል። 1200 ኪሎ ሜትር በሚረዝመው የጦር ግንባር ላይ እነዚህ ድሮኖች መኖራቸው የዩክሬን ወታደሮች የሞት ቀጠና ውስጥ እንደገቡ ቆጥረውታል። ይህንንም እኛ እናውቃለን ብለዋል። ጦርነቱ ሲጀመርና አሁን የሩሲያ ጦር የተሻለ ቴክኖሎጂ እየታጠቀ የዩክሬን ወታደሮች የበለጠ በየቀኑ አደጋ ውስጥ እንዲገቡ አድርጓል ሲሉም ጨምረዋል። ይህ እንዳለ ሆኖ የተለያዩ አካባቢዎችን ሩሲያ ነፃ ማውጣቷን ቀጥላለች። ከሱሚ ክልል ፖፖቭካን ነፃ ያወጣች ሲሆን ከካርኮቭ ደግሞ ዜሌኖዬን በእጇ አስገብታለች። ስቴፓኖቭካ፣ ሱኬስኮዬ የተባሉትን አካባቢዎች ደግሞ ከዶኔስክ ሪፐብሊክ በእጇ ማስገባቷን የሩሲያ የመከላከያ ሚኒስቴር ሪፖርትን ጠቅሶ ስፑትኒክ ዘግቧል። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ዩክሬን ላይ ጫና እየፈጠረ እንደሆነ ተሰምቷል። በጊዜ ሊያውም በፍጥነት ምርጫ አዘጋጂ ብሎ ነው የአሜሪካው አስተዳደር ዩክሬን ላይ ጫና እያሳረፈ የሚገኘው። የተለያዩ ምንጮቹን ጠቅሶ የዘገበው ሮይተርስ እንደሚለው አሜሪካውያኑ በዩክሬን ምርጫ እንዲካሄድ ጥድፊያ ላይ ናቸው። ምናልባት እስከ ግንቦት ወር እንደምንም ብላ ዩክሬን ምርጫ ማድረግ እንዳለባት እንደተነገራትም ታውቋል። በአቡዳቢም በማያሚም
የአሜሪካና የዩክሬን ወኪሎች በተገናኙባቸው አጋጣሚዎች ሁሉ የፕሬዝዳንቱ ልዩ ልዑካን የሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር ይህንን ለዩክሬኖቹ ባለስልጣናት በተደጋጋሚና በአጽንኦት እየተናገሩ እንደሚገኙ ተሰምቷል። ሮይተርስ 3 ምንጮቹን ጠቅሶ እንደዘገበው አሜሪካውያኑ መቻኮላቸው ነው የታወቀው። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ዩክሬን እኮ ባልተመረጠ መሪ እየተዳደረች ትገኛለች፣ የሰላም ስምምነት ብንፈራረም የህዝብ እውነተኛ ውክልና በጎደለው ሰው እንዴት ስምምነቱ ዳር ሊደርስ ይችላል በማለት ጥያቄ ሲጠይቁ ቆይተዋል። በቀጣይ ጥቂት ወራት ዩክሬን ተሳክቶላት ምርጫ ማድረጓ አጠራጣሪ እንደሆነ የዘገበው ሮይተርስ ምርጫው እንዲደረግ ግን በዋሽንግተን ያለውን ግፊት አስምሮ ጽፎበታል። በዩክሬን ምርጫ ቢካሄድ ከዜሌንስኪ ይልቅ ወታደራዊ መኮንኖች የሆኑት ኪሪል ቡዳኖቭ እና ቫሌሪ ዛሉዥኒ የተሻለ የመመረጥ ዕድል እንዳላቸው የተለያዩ የህዝብ አስተያየት መለኪያዎች ይጠቁማሉ። ዋሽንግተን እና ሞስኮ በዩክሬን ጉዳይ ላይ በተወሰነ ደረጃ ቢግባቡም አውሮፓ ህብረት ግን ሩሲያን አሁንም ነክሶ ይዟታል። 20ኛውን ማዕቀቡን በሞስኮ ላይ ለመጣል ዝግጅቱን እንዳደረገ ነው የታወቀው። የአውሮፓ ህብረት ኮሚሽን ፕሬዝዳንት የሆኑት ኡርሱላ ቮንደር ሌየን አዲሱን ማዕቀብ አባል ሀገራት እንዲያጸድቁላቸው ጠይቀዋል። የሩሲያ ነዳጅን በሚያጓጉዙ የተለያዩ መርከቦችና የትራንስፖርት ድርጅቶች ላይ ዋናው ማዕቀብ እንደሚጣልም ተሰምቷል። ሩሲያ የሚገባት ቋንቋ ጫና ነው፣ በጫና እናናግራታለን ብለዋል ኡርሱላ ቮንደር ሌየን። በእርግጥ በዚህ ጉዳይ ዋሽንግተንም የሩሲያ ነዳጅ እንደ ልብ እንዲቸበቸብ አትፈልግም እና ደስተዋ ሊሆን ይችላል። ነገር ግን የተጀመረው የሰላም መንገድ በእንዲህ አይነቱ እርምጃ የበለጠ አደጋ ውስጥ ሊገባና መተማመንን ሊያጠፋ እንደሚችል ይገምታል። ምክንያቱም የአውሮፓ ህብረት መሪዎችና ከፍተኛ ባለስልጣናቱ ከሩሲያ ጋር ብንነጋገር የሚል ሐሳብ እያመጡ ስለሆነ ሩሲያ ደግሞ በእንዲህ አይነት የማዕቀብ ስሜት ውስጥ ሆና ምን ያህል ንግግሩን ትገፋበታለች የሚለው ጉዳይ አጠያያቂ ነውና። ይህ እንዳለ ሆኖ የዩክሬን ጄኔራሎች በሙስና ተጨማልቀዋል እየተባለ ይገኛል። የዩክሬን የጸረ ሙስና ቢሮም ምርመራ ጀምሯል። ጄኔራሎቹ ወደ ፍርድ ቤት ሄደው ክስ ሊመሰረትባቸው እንደሚችል እየተገለጸ ነው። የዩክሬን ጦር የእዝ ሰንሰለቱንና የሚሰጠውን ወታደራዊ ትዕዛዝ በተመለከተ አንድ ወጥ ሶፍትዌር ያስፈልገኛል ብሎ ያወጣው ጨረታ በየጊዜው እየታደሰ ሶፍትዌሩን በአግባቡ ሳይደርስ የበለጠ በሚሊዮን ዶላር እየወጣበት ሶፍትዌሩ ከጥቅሙ ይልቅ ጉዳቱ በዝቷል። በዚህ ደግሞ ጄኔራሎች እጃቸውን አስገብቷል ብሎ ነው የሀገሪቱ የጸረ ሙስና ቢሮ ከጸረ ሙስና አቃቤ ሕግ ቢሮ ጋር በመተባበር ምርመራውን የጀመረው። 7 ሚሊዮን ዶላር አካባቢ ተጨማሪ ወጪ አውጥቷል የተባለው ሶፍትዌሩ 13 ጊዜ ያህል ቴክኒካዊ ጥያቄዎች እንዲሻሻሉለት እንደተደረገም ታውቋል። በዚህ መሃል በትንሹ 5.7 ሚሊዮን ዶላር አካባቢ ባክኗል። ይህም ለሙስና ተጋላጭ ስለሆነ ይመረመራል ብሎ ነው በሀገሪቱ ጥርስ እያወጣ የሚገኘው ብሔራዊ የጸረ ሙስና ቢሮ ምርመራውን ያጧጧፈው። የኔቶ ጉዳይ ሩሲያን ብቻ አይደለም፣ ቻይናንም ከኔቶ ጋር አፋጧታል። የቻይናው HQ-22 የአየር መከላከያ ስርዓት በሰርቢያ መተከሉ ደግሞ ድንጋጤን ፈጥሯል። የሰርቢያ ጦር HQ-22 የአየር መከላከያ ስርዓትን ታጥቆ እንዳሰማራና ልምምድ እንዳደረገበትም እየተነገረ ይገኛል። የሰርቢያ ጦር 250ኛው የአየር መከላከያ ብርጌድ HQ-22 መካከለኛ ርቀት ተጓዥ የሆነውን የአየር መከላከያ ስርዓት ተጠቅሞ ልምምድ አድርጓል፣ ተንቀሳቅሷል። በወቅታዊ አቋሟ ከሩሲያ ጋር መሳ ለመሳ እየሄደች የምትገኘው ሰርቢያ በሩሲያ ላይ የሚደረጉ ጫናዎችን በማውገዝ ትታወቃለች። አሁን ደግሞ ከ1980ዎቹ ጀምሮ በስራ ላይ የዋለውንና በቻይና የተመረተውን አስገራሚ የአየር መከላከያ ስርዓት ታጥቃ ይለይላችሁ ብላ ኔቶን አስደንግጣለች። HQ-22 የተባለው የአየር መከላከያ ስርዓት በዋናነት ከምድር ወደ አየር የሚወነጨፍ በሰማይ ላይ የሚበሩ ሚሳኤሎችንም የጦር ጀቶችንም ለመምታት የሚያገለግል እንደሆነ ይነገራል። ዘመናዊ ሚሳኤሎችን መታጠቅ የሚችለው HQ-22 የአየር መከላከያ ስርዓት በሰርቢያ ጦር ውስጥ እንደተካተተ የታወቀው ቀደም ብሎ ቢሆንም ሰርቢያ ግን ይህንን
የኢራንን የጦር መሳሪያ አውጥታ ተለማምዳበት ኔቶን ጉዳስ ብለዋለች። ኤስ-300 እና ኤስ-400 የአየር መከላከያ ስርዓቶችን ከሩሲያ ለመግዛት ፍላጎት ያላት ሰርቢያ በወታደራዊ ጉዳዮች የራሷን ፖሊሲ ለማራመድ ከፍተኛ ጥረት እያደረገች ትገኛለች። በሰዓት 3700 ኪሎ ሜትር ገደማ መወንጨፍ የሚችሉት የቻይናዎቹ ሚሳኤሎች 27 ኪሎ ሜትር ወደ ላይ መምዘግዘግ እንደሚችሉ ነው የተነገረው። 100 ኪሎ ሜትር ሬዲየስ ውስጥ ያሉ የተለያዩ ኢላማዎችን ለመምታትም ብቃት እንዳላቸው ታውቋል። የኔቶና የቻይና ፍጥጫ በዚህ አልቆመም። አሜሪካ ሰራሹ ባሊስቲክ ሚሳኤል በቻይና አፍንጫ ስር ሊጠመድ መሆኑ በቤጂንግና በዋሽንግተን እንዲሁም በታይዋን መሃል ውጥረቱ ከፍ እንዲል አድርጓል ተብሏል። የተለያዩ ሪፖርቶችን የጠቀሰው ሚሊተሪ ዋች መጋዚን እንደዘገበው ኤም142 ሂማርስ የሮኬት ስርዓት አታከምስ ባሊስቲክ ሚሳኤሎችን ጨምሮ የተለያዩ ሚሳኤሎችን ለመተኮስ ዶንጊን በተባለችው ደሴት ላይ ሊገጠም እንደሆነ ተሰምቷል። ይህች ደሴት ደግሞ ከቻይና ከ16 ኪሎ ሜትር ርቀት ብዙም የማትበልጥ ነችና ቻይናን ይህ ድርጊት በከፍተኛ ደረጃ እንዳስቆጣ ነው የታወቀው። የታይዋን ጦር ከአሜሪካ የተለያዩ ጦር መሳሪያዎችን በማስመጣት እየታጠቀና ከቻይና ጋር ግብ ውስጥ እየገባ እንደሆነ ይታወቃል። ከ11 ቢሊዮን ዶላር በላይ የሚያወጡ የጦር መሳሪያዎችን አስተላልፍልሻለሁ ብላ ቃል የገባችው ዋሽንግተን በመቶዎች የሚቆጠሩ ሚሳኤሎችን ልትሰጣት እንደምትችል ሲነገር ቆይቷል። ቻይናም ይህንን ለመከላከል HQ-29 የተሰኘውን ጸረ ባሊስቲክ ሚሳኤል ስርዓት እየገጠመች እንደሆነ ታውቋል። ምናልባት በቀጣይ ሌሎች የጦር መሳሪያዎችንም በአካባቢዋ እንደምትተክል ይታወቃል። በተለይ ፈጣንና ረጅም ርቀት ተምዘግዛጊ ባሊስቲክ ሚሳኤሎችን ለመምታት ከሩሲያው ኤስ-500 የአየር መከላከያ ስርዓት ውጪ የቻይናው HQ-29 ጸረ ባሊስቲክ ሚሳኤል ስርዓት እጅግ ወሳኝ እንደሆነ ይነገርለታል። ከአሜሪካው ታድ የጸረ ሚሳኤል ስርዓት ጋር ተመሳሳይ አቅም ያለው HQ-29 ቻይና ከምትመካባቸው የጦር መሳሪያዎች መካከል የሚጠቀስ ነው። በመጨረሻም የኢራንና የአሜሪካ ጉዳይ አሁንም አልለየለትም። በኦማን ሲደረግ የነበረው ንግግር ያለምንም ስምምነት ተቋጭቷል። አሜሪካ ተጨማሪ ማዕቀቦች ልትጥል እንደምትችልም እየተገለጸ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም በሁለቱ ተነጋጋሪዎች መካከል አለመተማመን አለ ሲሉ ስምምነት ያልተደረገበትን ምክንያት አብራርተዋል። በጥሩ መንፈስ ለመገናኘት ብንሞክርም አሁንም የዘለቀ አለመተማመን አለና ችግሩን ለመፍታት አልቻልንም ሲሉም ተናግረዋል። ሁለተኛ ዙር ንግግር ይጠበቃል። አሜሪካ በዲፕሎማሲም በጉልበትም ኢራን ማድረግ ያለባትን ነገር ማድረግ አለባት ብላ ጫና እያደረገች ነው። ኢራን ደግሞ እስካሁን ጫናውን ተቋቁማ ቀጥላለች። ሁለቱ ሀገራት ጦርነት ውስጥ እንዳይገቡ የሚሰጉ ሰዎችም ንግግሮችን እያበረታቱ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።